ሰላም ጤና ይስጥልኝ። እንደተሰነበታችሁ ውድ የሳር ቤት ቲቪ ተከታታዮች፣ እንደተለመደው ዛሬም ለየት ያለ መረጃ ይዘንላችሁ መጥተናል። የዛሬ መረጃችን ኢትዮጵያውያን የጂጂ አምሳል እያሉ የሚጠሯትንና የምዕራብ አፍሪካ ሕዝብ የዜማ ወፍ እያለ የሚያወድሳትን ብርቅዬ አፍሪካዊት አርቲስትን ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በዜማዋ ድህነትንና የሴቶች ጭቆናን ድል ያደረገ የዋሳሉዋ የዜማ ወፍ። የዋሳሉ የዜማ ወፍ የቅልምጫ የቅጽል ስሟ ነው። ማሊያውያን ዘ ሶንግ በርድ ኦፍ ዋሳሉ ወይም የዋሳሉ የዜማ ወፍ እያሉ አቆላምጠው ይጠሯታል። ከኒጀር ወንዝ በስተደቡብ የሚገኘው የማሊ ክፍል ዋሳሉ በሚል የሚጠራ ሲሆን ማህበረሰቡም የዋሳሉ ማህበረሰብ ተብሎ ይጠራል። የኦሙ የዜማ ቅኝትም ከዚህ ማህበረሰብ ባህልና ወግ የተቀዳ በመሆኑ ነው የዋሳሉዋ የዜማ ወፍ ወይም የበረሃዋ መልእክተኛ እያሉ የሚጠሯት። በድህነት እየማቀቀች ያደገችው የዋሳሉዋ የዜማ ወፍ አሁን ላይ ዘፋኝ ብቻ አይደለችም። በማሊ ውስጥ ኢንቨስተርም ነች። በሆቴል ኢንዱስትሪ፣ በመኪና አስመጭነትና በመገጣጠም እንዲሁም በግብርና ላይ የተሰማራች ባለሀብት ስትሆን ከሙዚቃው ባሻገር በማሊ ላይ በስፋት በኢንቨስትመንት የተሰማራችውም ወጣቱን ለማነሳሳት ስራ ዕድል ለመፍጠርና ለሴቶች በተግባር ተምሳሌት ለመሆን እንደሆነ ትናገራለች። አሁን ላይ በአፍሪካ ከሚገኙ ሴት ዘፋኞች በሀብት ዝርዝር ቁጥር 1 ላይ ትገኛለች። ከ12 ሚሊዮን ዶላር በላይ የተጣራ ሀብት እንዳላትም ይነገራል። በአፍሪካ ከሚገኙ ሀብታም ዘፋኞች ከቀዳሚዎቹ ዝርዝር ውስጥ የምትገኘው ይህች ድምፀ መረዋ ተወዳጅ ዘፋኝ በህፃንነቷ ድህነትን ያጎሳቆላት ከርታታ ነበረች። አሁን ላይ ለማሊ ህዝብ ከአርቲስትም በላይ ነች፣ በተለይም ደግሞ ለሴቶች። በዜማዋ ማህበራዊ ለውጥን፣ እኩልነትን፣ የሴቶች መብትንና ነፃነትን፣ ፍትህንና ኢኮኖሚያዊ እኩል ተጠቃሚነትን ታቀነቅናለች። ማዜምና የግጥም ዘፈኖችን መጻፍ ብቻ አይደለም ዓላማዋ። በዜማዋ ጨቋኝ ማህበረሰባዊ ስሪትን፣ ኋላ ቀር ልማዶችን፣ ተለምዷዊና ዘልማዳዊ ጎጂ ባህሎችንና ሴት ልጅን የሚጨቁኑ ኋላ ቀር ስሪቶችን በመናድ የሴቶችን እኩልነትንና ፍትሃዊ ተጠቃሚነትን ማረጋገጥ ነው። የዓለም የምግብ ድርጅት ወይም ፋኦም ለዚህ ስራዋ እውቅና በመስጠት 2003 ላይ አምባሳደር አድርጓት ነበር። በምዕራብ አፍሪካዊቷ ሀገር ማሊ ተወልዳ ያደገችው ይህች ዕውቁ ዘፋኝ ዜማዎቿ በማሊ ወይም በምዕራብ አፍሪካ ብቻ ተወስነው አልቀሩም። ማሊ መላ አፍሪካንና ዓለምን አዳርሰዋል፣ ተወዳጅነትንም አጎናጽፈዋታል። ከጎሮሮዋ የሚወጣው ቃና ልዩ ጣዕም አለው። ከማሊ ተወዳጅ የጊታር ድምፅ ጋር የእሷ ድምፅ ሲሰማ መንን ያሰኛል። ስትዘፍን ከሰማይ ሰማያት የሚሰማ መንፈስን የሚያድስ የተለየ ምታታዊ ኃይል ያለው የመላእክት ዝማሬን እንጂ ዓለማዊ ዘፈን እየሰማህ እንዳለህ አይሰማህም። መድረክ አያያዝ ታውቅበታለች የሚለው አይገልጻትም። ስሟ ከማሊም ከአፍሪካም አልፎ በመላ ዓለም የናኘ ነው። የሚያውቃትም ስሟን የሰማም ሁሉ የሚያከብራት በስራዋ የህዝብን ቀልብ የሳበች ድንቅ እና ብርቅዬ አርቲስት ነች። በዜማዋ፣ በስነ ምግባሯ፣ በተምሳሌትነቷ፣ በምትከውናቸው ተግባራት የምትወደድ፣ በተሰማራችበት አውድ ሁሉ የሚሳካላት ተወዳጅ ሴት ነች። የዋሳሉዋ የማሊዋ ተወላጅ ኦሞ ሳንጋሬ ኦማ ሰንጋሬ ትባላለች። የስሟ ትርጓሜ ኡሚ ወይም እናት ከሚል የአረብኛ ቃል የተወሰደ እናት የሚል ትርጉም የያዘ ሲሆን በባምባራ ቋንቋ ደግሞ ከእናትነት ጋር የክብር፣ የጥንካሬና የሞራል ልዕልናን አጣምሮ የያዘ ትልቅ ትርጉም ያለው ስም ነው። ወላጆቿ ኦሙ ስሏት የእናትነትን ጥንካሬ የተላበሰች ጽኑ የመርህና የዓላማ ሴት ለማለት ነው። እሷም አላሰፈረቻቸው። ለራሷ ብቻ ሳይሆን የአፍሪካን ሴቶች በማነሳሳትና ሴቶችን የሚጨቁኑ ኋላ ቀርና ልማዳዊ ድርጊቶችን በዜማዎቿ በመተቸትና በመናድ ትታወቃለች። ለአፍሪካ ሴቶች እውነተኛ ሞዴልና ተምሳሌት የሆነች እንቁና ብርቅዬ ድንቅ ሴት ነች። በኒጀር ወንዝ እየዋኘችና እየተንቦጫረቀች ያደገችው የኦሙ ዜማዎችም ልክ እንደ ኒጀር ወንዝ። ኦማ ሳንጋሬ ተወልዳ ያደገችው በደቡባዊ ማሊ ውስጥ በምትገኘው ባማኮ ከተማ ነው። ባማኮ የማሊ ዋና ከተማ ስትሆን የኒጀር ወንዝ አቋርጧት ያልፋል። ኒጀር ወንዝ ኒጊንን፣ ማሊን፣ ኒጀርን፣ ቤኒንን እና ናይጄሪያን የሚነካ በአፍሪካ ከሚገኙ ድንበር ተሻጋሪ ወንዞች አንዱ ነው። ልክ እንደ ኒጀር ወንዝ ውሃ ድንበር ተሻጋሪ እና ሁሌም የማይነጥፉ ከኦማ የጉሮሮ ምንጭ እየፈለቁ ከማሊ ወደ መላው ዓለም የሚፈሱ የዜማ ወንዞች ናቸው። የኦሙ ዘፈኖች በመላው ዓለም የሚገኝ ሙዚቃ አፍቃሪ ሁሉ የሚጠጣቸው፣ የሙዚቃ ጥምን የሚያረኩ፣ ሀሴት የሚፈጥሩ፣ መንፈስን የሚያድሱና ትዝታን ቀርጸው የሚያስቀሩ ውብና እንቁ ዜማዎች ናቸው። የዜማዎቿ መልእክት ደግሞ ከሁሉም በላይ ግዘፍ የነሱ ፍልስፍናን፣ ማህበራዊ ለውጥን፣ ኢኮኖሚያዊ ብልጽግናን፣
ህብረተሰባዊ ለውጥንና የሞራል ልዕልናን የተሸከሙ ከዘፈንም በላይ ሁለንተናዊ የለውጥ አብዮት ላይ ያተኮሩ ብርቅዬ ዘፈኖች ናቸው። በፈረንጆቹ አቆጣጠር የካቲት 2 1968 ከአባቷ ዳያሬ ሳንጋሬ እና ከእናቷ አሚናታ ዲያክቴ በባማኮ የተወለደችው ኦሙ ሳንጋሬ በድህነት ተንከራታ ነው ያደገችው። አባቴ ገና 2 ዓመት ሳይሆነኝ ነው እናቴን ጥሏት የሄደው። እናም ያሳደገችን ጀግናዋ እናቴ ነች የምትለው ኦሙ ለእናቷ ልዩ ፍቅርና ክብር እንዳላት ሁሌም ትገልጻለች። በእርግጥ ኦሙ ለእናቷ ብቻ ሳይሆን ለአፍሪካ ሴቶች እናቶች የተለየ ፍቅርና ክብር አላት። የአፍሪካ እናቶች ጀግኖች ናቸው። የሚያልፉት ውጣ ውረድ እጅግ ጽናትን የሚጠይቅ ከባድ ኃላፊነት በጫንቃቸው ተሸክመው ነው ስትል ትገልጻለች። በዜማዋ ለአፍሪካ ሴቶች ድምፅ የምትሆነውም ከዚህ በመነሳት እንደሆነ ትናገራለች። በአጠቃላይ ዘፈኖቿ ማለት ይቻላል ሴቶችን ማነሳሳት፣ ማንቃት፣ ሴቶችን የሚጨቁኑ ማህበረሰባዊ ስሪቶችን በመተቸትና በመቃወም በሴቶች ጫንቃ ላይ የተጫኑ የጭቆና ቀንበሮችን በዜማዋ በመስበርና ለሴቶች ስኬትና ውጤታማነትን በማቀንቀን ነው የምትታወቀው። ዘፈኖቿ የሚያተኩሩት ሴቶች ላይ ነው። የማለም ሆነ በመላ አፍሪካ የሚኖሩ ሴቶች ብዙ የጭቆና ቀንበር ተሸክመው በብዙ ስቃይና መከራ ነው የሚኖሩት የምትለው ኦሙ ይህንን መቀየር እና ለአፍሪካ ሴቶች ድምፅ መሆን ግዴታ ነው የምትለው። በተለይ ያለ ዕድሜ ጋብቻ፣ የሴት ልጅ ግርዛት፣ ከፍች ጋር የተያያዙ ሴት ልጅን የሚጨቁኑ ልማዳዊ ማህበረሰባዊ ስሪቶች፣ የሴቶች ለትምህርት ያለው አስቸጋሪ ሁኔታ፣ ጠለፋ፣ አመፅና አጠቃላይ በሴቶች ላይ ያሉ ስነልቦናዊ፣ አካላዊ፣ ኢኮኖሚያዊና ማህበራዊ ጭቆናዎች አንድ በአንድ ተችታቸዋለች ማለት ይቻላል። ሴት ልጅ ብልህ፣ ጥበበኛ፣ ቻይ፣ አስተዋይ፣ ንቁ፣ ብቁ እና ሁሉንም ማድረግ የምትችል የተለየ ምታት ያላት ፍጡር ነች ብላ የምታምነው ኦሙ ይህ ሁሉ አስደናቂ ጥበቧና ተሰጥኦዋ እንዳታወጣው ግን በብዙ ማህበረሰባዊ አጉል ልማዶች ታስራ በድህነት እየማቀቀች ትኖራለች ስትል ትገልጻለች። ኦሙ ሳንጋሬ በተለይ አፍሪካ ሴቶችን ስትገልጻቸው የሆነ መንፈሳዊ ኃይል ያላቸው ህይወት ያላቸው ጣዖቶች አስመስላ ነው። ለመዝፈን ብቻ አይደለም የምትዘፍነው፣ ከልቧ ለውጥ መምጣት አለበት ብላ በማመን ነው። ለዚህ ማሳያውም ሞሶሉ ወይም ሴት ብላ የሰየመችው የመጀመሪያ አልበሟ በ22 ዓመቷ ከለቀቀች በኋላ በመላ ማሌ እና በሌሎችም የምዕራብ አፍሪካ ሀገራት ከ250 ሺህ በላይ ኮፒ ተሽጦላታል። ኦሙ ሳንጋሬ ለማሌ ህዝብ ዘፋኝ ሳትሆን የለውጥ አብዮት አቀንቃኝ ነች። የአፍሪካ ሴቶች ብልህ፣ ጠንካሮችና ጀግኖች ናቸው። ማንም የማይችለው ኃላፊነት ተሸክመው ነው የሚኖሩት የምትለው ኦሙ ኋላ ቀርና ልማዳዊ ማህበረሰባዊ ስሪቶችን ግን የእነዚህን ጀግና ሴቶች ብቃትና ክህሎት እንደብቆ ተጨቆነውና ራሳቸውን በድለው እንደ ሻማን እየቀለጡ ለሌሎች እንዲኖሩ አስገድዷቸዋል ትላለች። እናም ይህ ጨቋኝ ማህበረሰባዊ መዋቅር መስበርና ለሴቶች መብትና ራስን መቻል መታገል ግዴታ ነው ብላ ታምናለች። የሴቶችን ስብዕና፣ አርቆ ሀሳብነትንና ጥበብን የሚያንጸባርቀው ዲያራ ቢኔኒ የሴቶችን ስኬትና ጥበብን እያጎላች በሴቶች ላይ የሚደርሱ ማህበረሰባዊ ጭቆናዎችን የምታነሳበት ሞሶሉ ሴቶች በአጉል ወንዶች ስር ወድቀው ተገዥና የትዳር ባሪያ ሆነው እንዳይኖሩ በራሳቸው እንዲተማመኑ በጥዑም ዜማዋና በተመረጡ ቃላቶች የምትመክርበት ዱጉ ካመለምባ ወንዶች ከአንድ ሚስት በላይ እንዲያገቡ የሚፈቀድበትን ልምድ የምታወግዝበትና በሴቶች ላይ ስለሚያደርሰው ስነ ልቦናዊና ኢኮኖሚያዊ በደል የምትገልጽበት እንዲሁም ያለ ዕድሜና ያለ አቻ ጋብቻን የምትወቅስበት ወሮታን በጣም የሚታወቁ ለሴቶች ካቀነቀነቻቸው ተወዳጅ ዜማዎቿ ናቸው። በተጨማሪም ሲጊቁሩኒ፣ ዋሳሉደን፣ ሰያ፣ ማሊኒ ጃንዳላ፣ ሶንሶምባ እና ሌሎችም ሴቶችን የምታወድስባቸውና በሴቶች ላይ የሚደርሱ ሁለንተናዊ ጭቆናዎችን አምርራ የምትወቅስባቸው ከወርቅና ከአልማዝ በላይ የከበሩ የህልና ምግብ የሆኑ ስራዎቿ ናቸው። ዜማዎቿ ተሰምተው የማይጠገቡ በግጥሞቿ ማህበረሰባዊ ለሁለንተናዊ ለውጥን በማቀንቀን በሙዚቃው ቀልብ ሳበች እንጂ የሴቶች መብት አቀንቃኝነቷ የበለጠ ይጎላል ቢባል ማጋነን አይሆንም። ከዘፋኝም በላይ ወደ አክቲቪስትነቱ ታዳላለች ይሏታል ብዙዎች። እንደ ሌሎች ታዋቂ የአፍሪካ ዘፋኖች አውሮፓና አሜሪካ ሄዳ ያልቀረችውም በአፍሪካ የሴቶች መለወጥን ለማምጣት እዚሁ አፍሪካ ውስጥ ማሊ ውስጥ ሆኜ እስከ መጨረሻው ድረስ እታገላለሁ፣ ድምፅ ሆናለሁ፣ በተግባርም ተምሳሌት ለመሆን እንቀሳቀሳለሁ ትላለች ባደረገቻቸው የተለያዩ ቃለ መጠይቆች። ገና 2 ዓመት እያለች እናቷን ጥሎ ሌላ ሴት ያገባው አባቷ የልጅነት ህይወቷን ለሷም ለእናቷን ፈታኝ እንዳደረገባት ትገልጻለች። በመሆኑም ገና በጧት ነው የህይወት መራራ ትግል መቅመስ የጀመረችው። ደግነቱ ገና በጧት ነው የሙዚቃ ተሰጥኦ እንዳላት ተረታ እናቷን ለማገዝ በየጎዳናዎቹ
ማዜም የጀመረችው። ድህነትን ድል ማድረግ የጀመረችውም በዜማዋ ነው። ገና በ5 ዓመቷ የመዋዕለ ሕፃናት የሙዚቃ ውድድር ማሸነፏን የምትናገረው ኦሙ በሕፃንነት ጣፋጭ አንደበቷ በባማኮ ጎዳናዎች ስትዘፍን ሰዎች ግን ገንዘብ ይሰጧት እንደነበረ ትናገራለች። በቅርቡ በ9ኛው የኦዳ አዋርድ የሽልማት ስነ ስርዓት በአዲስ አበባ ተገኝታ የአፍሪካ የሙዚቃ ኮከብ ወይም አፍሪካስ ሙዚካል ሱፐርስታር ተሸላሚ ነበረች። አዲስ አበባ ተገኝታ ሽልማቷን የተቀበለች ሲሆን አዲስ አበባ በነበረችበት ወቅት ከለዛ ሾው አዘጋጁ ብርሃኑ ድጋፌ ጋር አጭር ቆይታ አድርጋ የነበረችው ኦሙ የኢትዮጵያ ሙዚቃ እንደምትወድ ተናግራለች። የኢትዮጵያ ሙዚቃ በማሊ ብዙ አድማጭ አለው የምትለው ኦሙ ዘፈኖቿ በኢትዮጵያውያን ዘንድ የኢትዮጵያ ሙዚቃ በማሊ ብዙ አድማጭ አለው የምትለው ኦሙ ዘፈኖቿ በኢትዮጵያውያን ዘንድ ተወዳጅ መሆናቸው እንደምታውቅም ተናግራለች። ዘፈኖቼ በኢትዮጵያውያን ተወዳጅ እንደሆኑና ብዙ አድናቂ እንዳለኝ ያውቃለሁ፣ ለዚህም ክብር ይሰማኛል የምትለው ኦሙ የኢትዮጵያ ዘፈኖችም በማሊ በጣም ተወዳጅ ናቸው ብላለች። በኢትዮጵያ ተወዳጅ የሆነችው አርቲስት እጅጋየሁ ሽባባ ወይም ጂጂ ጋር ድምጻቸውና ዘፈኖቻቸው እንደሚቀራረቡ እንደምታውቅ የተናገረች ሲሆን ጂጂም እንደምታደንቃት መረጃው እንዳላት እስከዛሬ ግን ጂጂ ጋር ተገናኝተው እንደማያውቁ ገልጻለች። የዛሬ 2 ሳምንት አዲስ አበባ በነበረችበት ወቅት ጂጂን አግኝቻት ባላውቅም የጂጂን ታላቅ እህት ትላንት አግኝቻታለሁ ያለች ሲሆን ወደፊት አንድ ቀን ከጂጂ ጋር እንደሚገናኙ ተስፋ እንዳላት ትገልጻለች። የኢትዮጵያ ዘፈኖች በማሊ ተወዳጅ ናቸው። በተለይ ግን ማናልሞሽ ድቦ በመላ ማሊ እጅግ ብዙ አድናቂና አድማጭ አላት ትላለች። ማናልሞሽ በማሊ ውስጥ እጅግ ተወዳጅ ሙዚቀኛ ናት። እኔም እጅግ በጣም ነው የምወዳት፣ ዘፈኖቿን አዳምጣለሁ በማለት ማናልሞሽ ድቦን አሞካሽታታለች። ገና በታዳጊነት እድሜዋ የሙዚቃ ባንድ ውስጥ ታቅፋ ከ16 ዓመቷ ጀምሮ በማሊና ከማሊም ውጭ የሙዚቃ ስራዎቿን ማቅረብ የጀመረችው ኦሙ ገና በ22 ዓመቷ በ1990 ነው ሞሶሉ ወይም ሴት በሚል የሰየመችውን አልበም ያወጣችው። ይህ አልበሟ በማሊ ብቻ ሳይሆን በመላው የምዕራብ አፍሪካ ሀገራት እጅግ ተወዳጅነትን አስገኝቶላታል። በዚህ አልበም ሀብላ አልበም ማሳተም የጀመረችው ይቺው ድንቅ ዘፋኝ ገና ከጅምሩ ነው ለሴቶች መብትና የሴቶችን ኃይል ማጉላት ላይ ትኩረት ያደረገችው። ሞሶሉ ወይም ሴት በሚል በሰየመችው የመጀመሪያው አልበም ሞሶሉ በሚለው ዘፈኗ ሴቶችን አድንቃም አወድሳም አትጠግብም። ገና ታዳጊ እያለች ከጆሊ ባንድ ጋር ሙዚቃዎቿን ለማቅረብ በተለያዩ ሀገራት ዞራለች። ገና በ16 ዓመቷ ነው የሙዚቃ ስራዎቿን ከሌሎች አርቲስቶች ጋር ለማቅረብ ወደ አውሮፓ የተጓዘችው። የመጀመሪያ አልበሟ ሞሶሉም ከ250 ሺህ በላይ ኮፒ የተሸጠላት ሲሆን ገና በመጀመሪያው አልበም ነው ስሟ ከማሊ አልፎ በመላው አፍሪካ፣ ምዕራብ አፍሪካ ብሎም በአፍሪካ እና በመላው ዓለም ተወዳጅነትን ያስገኘላት። ከዛን ጊዜ ጀምሮ 9 አልበሞች ያወጣች ሲሆን አልበም ባወጣች ቁጥር ዘንድሮስ ምን ይዛ ትመጣ ይሆን እየተባለች በጉጉት የምትጠበቅ አርቲስት ነች። በሙዚቃዎቿ ብዙ አህጉራዊና ዓለም አቀፋዊ ታላላቅ ሽልማቶችን ያሸነፈች ሲሆን በተለየ ደግሞ 2009 ሰያ ብላ በሰየመችው ተወዳጅ አልበሟ 2010 ላይ የግራሚ አዋርድ እጩ ሆና ነበር። በሞሶሉ አንድ ብላ አልበም የለቀቀችው ኦሙ ባለፉት 4 ዓመታት የሙዚቃ ቆይታዋ 9 አልበሞችን ለህዝብ አድርሳለች። እነሱም ሞሶሉ ወይም ሴት በ1990፣ ኮሲራ በ1993፣ ወሮታን ወይም የሰርግ ጥሎች በ1996፣ ላባን 2001፣ ኦሙ በራሷ ስም የሰየመችው አልበም 2003፣ ሰያ ወይም ደስታ 2009፣ ሞጎያ ወይም ሰብአዊነት 2017፣ አኮስቲክ 2020 እንዲሁም በቅርቡ በ2022 ትምቡክቱ የሚሉ 9 አልበሞችን ለህዝብ አድርሳለች። 2009 ላይ የለቀቀችው ሰያ ወይም አልበም ደስታ አልበም በ2010 በዓለም አቀፍ ቤስት የሙዚቃ አልበም ካታጎሪ የግራሚ አዋርድ እጩ ሆኖ ነበር። ቀጣይ የካቲት 2026 58ኛ ዓመቷን የምትደፍነው ኦሞ ሳንጋሬ በአፍሪካ ሙዚቃ እጅግ ደማቅ አሻራ ካኖሩ ምንጊዜም እንደ ኮከብ ከሚያበሩ አፍሪካውያን አርቲስቶች አንዷ ናት። አሁንም ሙዚቃዎቿን በተለያዩ የዓለም ክፍሎች እየተዟዟረች የምታቀርብ ሲሆን በቀጣይም ስራዎቿን ለህዝብ ለማድረስ በትጋት እየሰራች እንደሆነ ተናግራለች። የዘፈኖቿ ዋና ማጠንጠኛ የሆኑት የሴቶች መብትና እኩልነትን ማረጋገጥን፣ ጨቋኝ ማህበረሰባዊ ስሪቶችን መስበርን እና ያለ ዕድሜ ጋብቻ ማስቀረትን የምታተኩረው ኦሙ በአጠቃላይ ብቁ፣ የነቃ፣ የተለወጠና የበለጸገ ማህበረሰብ መፍጠርን ታተኩራለች።
በተለይ ደግሞ የአፍሪካ ሴቶች ድህነትን አሸንፈው የተደላደለ ኑሮ እንዲኖሩ በዜማዎቿ የምትሰብክ ድንቅ አርቲስት ነች። ታዳጊ እያለች እቤት እናቷን ማገዝን ልዩ ደስታ ይፈጥርላት እንደነበረ የምትናገረው ኦሞ ሳንጋሬ በተለይ ገንዘብ መስራት ስትጀምር እናቷን ሸክም መቀነስና ኑሮዋን መደጎም ስትጀምር እጅግ እየተደሰተች እንደመጣች ትናገራለች። የእናቷ ጥንካሬና አይበገሬነት እያየች ይበልጥ ስራዋ ላይ ትኩረት በማድረግ ጠንካራ አርቲስት እንደሆነችም ነው የምትናገረው። በችግር ምክንያት ትምህርቷን በአግባቡ መከታተል ሳትችል ቀርታ ማቋረጧ የምትገልጸው ይህች ድንቅ ዘፋኝ እናቷ ግን የትኛውም ችግር ተቋቁሞ እሷን ለማስተማር ቁርጠኛ እንደነበሩና ትምህርቷን እንዳታቋርጥ የተቻላቸውን አድርገው እንደነበረ ትገልጻለች። እርሷ ግን ለቤቱ የመጀመሪያ ልጅ በመሆኗ እናቷ ያለረዳት ብቻዋን ኑሮ ለማሸነፍ ስትንከራተት እያየች ትምህርት ቤት መዋሉ እንዳላስቻላት በመግለጽ ትምህርቷን አቋርጣ የሙዚቃ ስራዎች እየሰራች በተቻላት መጠን ገንዘብ እያመጣች የእናቷን ጫና ትደግፍ እንደነበር ነው የምትገልጸው። በህፃንነቷ ትልቁ ህልሟ የነበረው በፍጥነት አድጋና ብቁ ሆና እናቷን ቶሎ መርዳት እንደነበረ በተደጋጋሚ የምትገልጸው ኦሙ ፈጣሪዋ ጸሎቷን ሰምቶ ቶሎ ገንዘብ ማግኘትና እናቷን መደገፍ መጀመሯን በመግለጽ እናቴን ማገዝ ስላለብኝ ትምህርት ትቼ ከህይወት ውጣ ውረድ መማርን ወሰንኩ የምትለው ኦሙ ከህይወት ውጣ ውረድ ብዙ ነገር እንደተማረች ነገር ግን እናቴን ማገዝ ስላለብኝ ትምህርት ትቼ ከህይወት ውጣ ውረድ መማርን ወሰንኩ የምትለው ኦሙ ከህይወት ውጣ ውረድ ነው ብዙ ነገር የተማርኩት፣ መማር ግን እፈልግ ነበር ትላለች። ታዋቂው የማሊ አርቲስት አሊ ፋርካ ቱሬ በሙዚቃ ህይወቷ ትልቅ አሻራ እንዳለው ገልጻለች። አርአያዋ አሊ ፋርካ ቱሬ መሆኑን በመግለጽ አሊ በሙዚቃ ህይወቷና እድገቷ ትልቅ ሚና እንደተጫወተና ብዙ ድጋፍ እንዳደረገላት በተደጋጋሚ ገልጻለች። አሊ በሙዚቃ ኢንዱስትሪው እንዳድግ ትልቅ ብርታትና ኃይል የሰጠኝ ትልቅ የሙያ መምህሬ ነው የምትለው ኦሙ ከዛ ባለፈ ግን እናቷ አሚናታ ዳያክቴ በህይወት ጉዞዋ ትልቅ አሻራ እንዳላትና እዚህ ለመድረሷም ቁልፍ ሚና እንደተጫወተች ገልጻለች። ነፍሷን ይማርና እናቷ አሚናታ የዛሬ 3 ዓመት ከዛ ዓለም በሞት እንደተለየች ኦሙ በቅርቡ ገልጻለች። የዋሳልዋ የዜማ ወፍ ኦሙ ሳንጋሬ የአንድ ልጅ እናት ስትሆን በማሊዋ ዋና ከተማ በሆነችው ባማኮ ውስጥ የዋሳልዋ የዜማ ወፍ ኦሙ ሳንጋሬ አንዲት ልጅ እናት ስትሆን በማሊዋ ዋና ከተማ በሆነችው ባማኮ ውስጥ በመጀመሪያ አልበሟ ስም ሞሶሉ ብላ የሰየመችው ታዋቂ ሆቴል ባለቤት ስትሆን ከሆቴል ዘርፍ በተጨማሪም በአውቶሞቢል ንግድና የሩዝ እርሻ በማልማት ትልቅ የኢንቨስትመንት ስራዎችን ተሰማርታ ትገኛለች። መረጃችን ይሄን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።